ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አበይት ነጥቦችን እነሆ። የመስቀል በዓልንና የህዳሴው ግድብን መጠናቀቅ አስመልክቶ መሃል ሚዲያ ከታላቁ ጀግናው የኢትዮጵያ መከላከያ ሰራዊት ጋር በጦር ኃይሎች ኮምፕሬሄንሲቭ ሆስፒታል የጋራ ጊዜ አሳለፈ። የግብጽ ምሁራን ኢትዮጵያ ቀይ ባህርን የመጠቀም መብት አላት ሲሉ መሰከሩ። 73 አባላትን የያዘና በጃል በርሲሳ የሚመራው የሸኔ ታጣቂ በሰላም እጁን ለመንግስት መስጠቱ ተሰማ። በሰሜን ወሎ እየተካሄደ ባለው ጦርነት ላይ ሁሉም ነገር ከአቅሙ በላይ የሆነበት በጽምዶ የሚጋለበው ፋኖ ከፍተኛ ቁጥር ያለው አባላቱ መደምሰሳቸው ተነገረ። ከውጭ በአሜሪካን ሚቺጋን በሚገኘው ቤተክርስቲያን አንድ ታጣቂ በከፈተው ተኩስ ቢያንስ 4 ሰዎች መሞታቸው ተነገረ። ከአፍታ ቆይታ በኋላ ስንመለስ እነዚህንና ለዕለቱ የተመረጡ ሌሎች ዜናዎችን የምታዳምጡ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ዜናውን ላይክ እና ሼር ማድረጉትን አይዘንጉ። እንግዲህ ካዛንችስ ኢንተርቪስትሮ ፍለፊት ነው ያለነው። እንግዲህ እንደ ኤክስፒሪየንስ ከዚህ በፊት እዚህ ሎኬሽን ላይ አስረክበናቸዋል። ሰዎች ካርታቸውን ወስደው መኖር ጀምረዋል። ይሄ ሁለተኛ ፕሮጀክታችን ሲሆን ይሄ ፕሮጀክታችን ያረፈው እንግዲህ 1200 ካሬ ላይ ነው። ቲም ቢልዲንግ ነው የምንገነባው። ሁለቱም ህንጻዎች እስከ 7 ይገናኙና ከ7 በኋላ ይለያያሉ ማለት ነው። ለአፓርትመንቶቹ የሚሆን ሊፍት ለብቻ፣ ለኮሜርሻሉ የሚሆነው ሊፍት ለብቻ ይሆናል። ሌላው ሁለቱም ዊንጎች ላይ ሁለት ሊፍቶች ይኖሩናል። 1200 ካሬ ላይ ያረፈ ቴራስ ይኖረናል። እዚህኛው ሳይታችን ላይ ልክ እንደሌላ ጊዜው ለቢልዲንጉ ነዋሪዎች የሚሆን ጂም፣ ስፓ፣ ሳውና እንዲሁም ደግሞ ለህፃናት ፀጉር ቤት፣ ለአዋቂዎች ይኖረናል ማለት ነው። ቢልዲንጉ ቅድም ለመግለጽ እንደሞከርኩት ቲም ቢልዲንግ ሲሆን ከ121 ካሬ ጀምሮ 2 ቤድሩም ቤት እየሸጥን ያለ ነው ማለት ነው። እንግዲህ የሚገኝበት ፕሮግረስ አሁን ቤዝመንት እየወጣን ያለ ነው። በዚህ ስቴጅ እንግዲህ አፓርትመንቶችን መግዛት ትርፍ ምን ያህል እንደሚያስገኝ ብዙዎቻችሁ ታውቁታላችሁ። ምክንያቱም አንደኛ ፕሮሞሽናል ፕራይስ ነው የሚሆነው የምሰጣችሁ ፕራይስ፣ ሁለተኛ ደግሞ ሪሴል ቫልዩ ሪሴል ብታደርጉት አንደር ኮንስትራክሽን እያለ መሸጥ ብትፈልጉ እንደዚህ አይነት ኦፕሽኖችን ያስገኝላችኋል ማለት ነው። ሌላው ዝቅ ባለ አድቫንስ ለምሳሌ ከ20% አድቫንስ ጀምሮ ኮሌክት ስለምናደርግ ፔመንት ሞዳሊቲው ምቹ ይሆናል። በዓልንና የተለያዩ ምክንያቶችን መሰረት በማድረግ ላለፉት በርካታ ዓመታት ከታላቁ የሀገር መከላከያ ሰራዊት አባላት ጋር የአብሮነት ጊዜ የሚያሳልፈው መሃል ሚዲያ በዘንድሮ ዓመትም የመስቀል በዓልንና የህዳሴው ግድብ መጠናቀቅን ምክንያት በማድረግ ለእናታችን ኢትዮጵያ መስዋዕትነት በመክፈል ጀግና ከሆኑት የመከላከያ ሰራዊት አባላቶቻችን ጋር በጦር ኃይሎች ኮምፕሬሄንሲቭ ሆስፒታል የምሳ ግብዣ አከናውኗል። በዚህም የምሳ ግብዣና የምስጋና ፕሮግራም ላይ ጥሪ የተደረገላቸው ታላላቅ የመከላከያ መሪዎችና ለሀገር ባለውለታ የሆኑ የመከላከያ ሰራዊት አባላቶች የተገኙ ሲሆን በዝግጅቱ ላይ በአቶ ሽመልስ ማሩ 2 ግጥሞች የቀረቡ ሲሆን የግጥሞቹ ርዕስ ዘለላ እምባና የአባይ እናት ነቃች የሚል ነበር። በዚህ ዝግጅት ላይ የተገኙት የጦር ኃይሎች ኮምፕሬሄንሲቭ ሆስፒታል አዛዥ ሜጀር ጀነራል ኃይሉ እንደሻው ይህንን ዝግጅት ላዘጋጁ የመሃል ሚዲያ አባላት በእርሳቸውና በሆስፒታሉ ስም የላቀ ምስጋናቸውን በማቅረብ ይህ ዝግጅት የህዳሴው ግድብ በተጠናቀቀና ሀገር ከፍተኛ የመስራት ችሎታን ለዓለም ባሳየችበት ወቅት መሆኑን ልዩ ያደርጓል ብለዋል። ተወካዮች አቶ ሽመልስ ማሩና አቶ ሉልሰገድ ወልደማርያም ይህንን ፕሮግራም የመሃል ሚዲያን በመወከል አዘጋጅቶ ጀግኖቻችን ጋር ለመዋል ስለወሰናችሁ ከኛ ጋር በዓሉን ለማሳለፍ ስለመጣችሁ በጣም እናከብራችኋለን፣ በጣም እንወዳችኋለን። በጀግኖቹ በሀገር ባለውለታዎቹ ስም ምስጋና ማቅረብ እንፈልጋለን። እንግዲህ ግጥሙ ላይ እንደሰማችሁት የዘንድሮ በዓል በጣም ትልቅ በዓል ነው። 2018 ክቡር ጠቅላይ ሚኒስትር ዶክተር አብይ እንደገለጹት የኢትዮጵያ የማንሰራራት ዘመን ነው። ኢትዮጵያ የምታንሰራራበት ከቁልቁሎት ጉዞ ወደ ዳገት የጀመረችበትና የመጀመሪያውን ትልቁን ድል የአባይን ግድብ ያበሰርንበት ዓመተ ምህረት ስለሆነ ይሄ ደግሞ ልሳካ የቻለው በእናንተ በጀግኖቻችን ደምና አጥንት ስለሆነ በድጋሜ እንኳን ደስ አላችሁ። በዚህ ዝግጅት ላይ መሃል ሚዲያን ወክለው የተገኙት ሌላኛው ሰው አቶ ሉልሰገድ
እናንተ ህይወታችሁን ሰጥታችሁናል። እኛ ግን ያደረግነው ነገር የእናንተን ውለታ የሚመልስ ባይሆንም ለምታደርጉት ትልቅ አስተዋጽኦ ከጎናችሁ መሆናችንን ለማሳወቅ ብቻ ያደረግነው ነገር ነው ያሉት አቶ ሉልሰገድ ለጀግናው መከላከያ ሰራዊታችን ከዚህ በላይ ላቅ ያለ ክብርና ሞገስ ይገባቸዋል ሲሉ ተደምጠዋል። ክብር ሰጥታችሁናል። በጣም እናከብራችኋለን፣ እንወዳችኋለን። ነፍሳችሁን ሰጥታችሁናል። እኛ ግን እቺን ያደረግነው ታንኪው እናመሰግናችኋለን ለማለት ነው። ተባረኩልን። አቶ ሽመልስ ማሩ እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላም አደረሳችሁ ካሉ በኋላ እኔ በእናንተ በጀግና የሀገር ባለውለታ ፊት መቆም የማይገባኝ ቢሆንም እናንተን በማየቴ ትልቅ ክብር ይሰማኛል ካሉ በኋላ እናንተን ማየቴ የጀግንነት ስሜት በውስጤ እንዲያድር ምክንያት ሆናችሁኝ ደፋር ሆኜ በፊታችሁ ቆም ያለው ትልቅ ክብር ምስጋና ይገባቸዋል ሲሉ ተናገሩ። እውነት ነው የምናገረው፣ ምንም እንትን የሌለበት በጀግና ፊት መቆም በጣም ይከብዳል። እኔ በእናንተ ፊት ለመቆም የሚገባኝ ሰው ባልሆንም ግን እናንተን አይቼ እኔም ጀግና ሆኜ ቆሜያለሁ ማለት ጀግንነት ተሰምቶኝ ቆሜያለሁ። በግብጽ ሚዲያ ላይ እንግዳ ሆኖ ለቀረበው የዕለቱ ተጋባዥ ጋዜጠኛው ጠቅላይ ሚኒስትር ዶክተር አብይ አህመድ በኤርትራ ላይ አሰብ የኛ ነው ብሎ ተነስቶባታል። ይህንን ጉዳይ እንዴት ታየዋለህ ብሎ ሲጠይቀው ይደመጣል። ጋዜጠኛው ከእንግዳው የጠበቀው ምላሽ ኢትዮጵያ ነገር ጫሪ ይህ ጉዳይ የማይመለከታት እንደሆነና ኤርትራ በኢትዮጵያ ላይ ጦርነት ከፍታ ኢትዮጵያ ትሸነፋለች እንዲልለት ቢሆንም ተጋባዡ እንግዳ ግን የጋዜጠኛውን የልብ ምት የሚጨምር የኢትዮጵያን ሀቅ የሚያረጋግጥና ይህንን ቦታ በግፍ የተቀማች እንደሆነ በሚመሰክር መልኩ ይህ የዛሬ ጥያቄ አይደለም፣ ኢትዮጵያ ለዘመናት በጭንቅላቷ ውስጥ ስታመላልሰው የቆየችው እሳቤ ነው። በዚህ ቦታ ላይም ታሪክ አላት፣ ትልቅ ተሳትፎም ስታደርግ ቆይታለች ሲል ይመልስለታል። ግብፃውያን የኢትዮጵያን የመልማት የማደግ ፍላጎት ቢያማቸውም ከሀቁ ግን መሸሽ አልቻሉም። በዚህ ጉዳይ ላይ ቪዲዮ አለ፣ እሱን ተከታትለን እንመለሳለን። ኧረ ኤርትራ እኮ መጣባት፣ ዶክተር አብይ አህመድ እዚህ ተዘግተን መኖር አንችልም እያለ ነው። በኤርትራ በኩል ደግሞ ምንድነው በአሰብ በኩል ኤርትራ ላይ የመጣባት ነው ብለው በጣም ተጨንቀዋል። እሰይ እና አዛኝ ቅቤ አንጓች እንላቸዋለን። تتصرف فتأتي المشكلة يعني ليس افتعال يعني الفكرة ይሄ በፍጹም የፈጠረችው አይደለም፣ አሁን አዲስ አይደለም። ይሄ ከድሮ ጀምሮ ከጥንት ጀምሮ ኢትዮጵያ በባህር ጉዳይ ላይ ስታስብበት የቆየችው ጉዳይ ነው። ደስ የሚለው ራሳቸው እንግዳ ያመጣሉ፣ እንግዳው እዛው ይገርፍልኛል በራሳቸው ቋንቋ ማለት ነው። احنا عندنا شريانين في منتهى الخطورة እኛ ይላል ሁለት ደም ስሮች አሉን በጣም አደገኛ ሁኔታ ላይ ነው ያሉት። በጣም ይሄ ኢትዮጵያ ሲጀመር አዲስ አይደለም ጉዳዩ ካለ በኋላ ሀቅ የተናገረባት ፓርት እሷ ናት። ኢትዮጵያ ሁሌ ያሳምማታል ያለ ባህር መቅረቷ፣ እንደዚህ አድርገው መዝጋታቸው፣ ከማንም ጋር ይተባበሩ ብቻ ዘግተዋታል ኢትዮጵያ። سواء بالنسبة لمصر ለግብጽ ከግብጽ ጋር በተያያዘ ሁለት ጉዳዮች የደም ስር አድርገው ያስቡታል። በዚህ ጉዳይ ላይ የሚሻማቸው በሙሉ ደማቸው እንደጠጣው አድርገው ነው የሚያስቡት እነዚህ ነውረኞች ማለት ነው። ባህሩ በጣም ትልቅ ነው፣ ይበቃል ለአሜሪካ፣ ለቻይና፣ ለቱርኪያ፣ ለምንድነው ስሙ ለጃፓን አጠገብ ያለችው ማለት ኢቭን እነ ጃፓን ሌሎች ቢመጡ ምንም ችግር የለባቸውም እነሱ። ኮሪያ እንደገና ደግሞ የኢጣሊያ ምናምን እነዚህ የአውሮፓ የተወሰኑ ሀገራት እንደገና ሩሲያ ሌሎችም መተው እዚህ ውስጥ እንደፈለጉ እየዋለሉበት የባህር የቀይ ባህርና የሌሎችም የህንድ ውቅያኖስ ኢትዮጵያ ብቻ እዚች ቦታ እንዳትደርስ እቆማለሁ እሞታለሁ እያለች ነው ግብጽ። وهو نهر النيل والبحر الأحمر በቃ ናይልና የናይል ወንዝና የቀይ ባህር ማለት የኛ ደም ስር ነው ይላሉ ግብጾች። اثيوبيا كانت مطلة على البحر الأحمر አዎ ኢትዮጵያ ቀይ ባህር ላይ ነበረች፣ የቀይ ባህር ተሳታፊ ነበረች። ማመን አለባቸው። ጥሩ ነው። እነሱ ሁሌ اذا كان يدعون ان النيل تاريخهم الحقيقي او حقهم التاريخي فما بال اثيوبيا في البحر فإن أولى بأن يكون لها حقا تاريخيا
ማለት ኢትዮጵያም የታሪካዊ ሀቅ መብት ሊኖራት ይገባል ካለን እነሱ በወንዙ ላይ በውሃው ላይ ታሪካዊ ድርሻ አለን ካሉ የቁጥሩ ደረጃ ላይ ብንጣላ የ55.5 እሱ ምንም ዝም ብሎ የውሸት ቁጥር ነው ራሳቸው የተስማሙት ነው እዛው ሲያገኙ ይሰዱት ካላገኙ ግን ምንም እኛ የሚመለከተ ነገር የለም ግን ቢያንስ ታሪካዊ ድርሻቸው መሆኑን ግን እኛ አንጠላም ቢደርሳቸው ደስ ይለናል ኢንሻአላህ እስከው መልቂያማ ይድረሳቸው ግን ኢትዮጵያም የባህሩ ተሳታፊ ነበረች በበደል ነው የተከለከለችው ይሄንን ማመን መቻል አለበት ይሄን በበደል ያለ ሐቅ የተነጠቀችውን የሆነውን የቀይ ባህር መወጣጫ በተለያዩ መልኩ ልታገኙ ይገባል በኦሮሚያ ክልል በተለያየ ቦታ ሲንቀሳቀስ የቆየው ራሱን ኦነግ ሸኔ ሲል የሚጠራውና ለኦሮሞ ሕዝብ ታገላለሁ በሚል ጫካ ገብቶ ላለፉት በርካታ ዓመታት የኦሮሞን ሕዝብ ያሰቃየ በነዋሪዎች ላይ የመከራ ጎርፍ ሲያወርድ የቆየው ኦነግ ሸኔ በዛሬው ዕለት የመንግስትን የሰላም ጥሪ ተቀብሎ እጁን ለመንግስት ሰጥቷል። ይህ ቡድን በተሳሳተ እሳቤ የኦሮሞ ሕዝብን ጥያቄ በትጥቅ ትግል ካልሆነ በሰላማዊ መንገድ መመለስ አይቻልም በሚል ሲንቀሳቀስ እንደቆየ በመግለጽ መንግስት ለሰላም በሩን ክፍት ማድረጉን ስንሰማ ለበርካታ ጊዜ በምን አይነት መልኩ እጃችንን እንስጥ በሚል እንደ ቡድን ስንማከር ቆይተን በስተመጨረሻ ግን ለህዝባችን ተጨማሪ ስቃይ መሆን እንደሌለብን ተረድተን እጃችንን ለመንግስት ሰጥተናል ሲሉ ተደምጧል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን የህዝብና የመንግስትን የሰላም ጥሪ የተቀበሉ የቡድኑ አመራር ጃል በርሲሳን ጨምሮ 73 አባላት 7 ብሬን 4 ስናይፐር 50 ክላሽ እና ሌሎች ኋላ ቀር መሳሪያዎችን ይዘው እጃቸውን ሰጥተዋል። እነዚህ ለሰላም እጃቸውን የሰጡ የሸኔ ታጣቂዎች ሻምቡ ከተማ ሲገቡ ደማቅ አቀባበልም ተደርጎላቸዋል። በሰሜን ወሎ የሚንቀሳቀሰው ጽንፈኛው ፋኖ ከህዋትና ከሻቢያ ጋር በፈጠረው ጽምዶ ምክንያት ተቆርጦ በቀረ የወገን ሰራዊት ላይ ጥቃት ከፈጸመ በኋላ መከላከያ ሰራዊት በዚህ ቡድን ላይ ከፍተኛ ኦፕሬሽን በመውሰድ የተለያዩ የቡድኑን ታጣቂዎች እንዳይመለሱ አድርጎ ለዘላለም መሸኘቱ ተሰማ። በህዋት ታጣቂዎች ላይም ከባድ የሚባል ድምሰሳ ተከናውኖባቸዋል። ሁለቱን ተላላኪ ቡድኖች የሚጋለበው ሻቢያም ያቀደው እቅድ የከሸፈበት ሲሆን ከታማኝ ምንጮቻችን ባገኘነው መረጃ መሰረት የበላይነሽ አመዴ ልጅ የሆኑት በኢትዮጵያ ድንቅ ልጆች የላቀ ጥበብ የፈሰሰባቸው ካሚካዚዎች በወልዲያ በተሰማራው የኢሳያስ ጀሌዎች ላይ በወሰደው እርምጃ በሰሜን ወሎ ያሉት 3ቱ ቡድኖች በመሸሽ ላይ ይገኛሉ ተብሏል። ይህ ዜና እስከተጠናከረበት ሰዓት ታላቁ መከላከያ ሰራዊት በሰሜን ወሎ ባደረገው ከፍተኛ ኦፕሬሽን ከፋኖ አባላት ውስጥ 58 ታጣቂዎች ከህዋት ታጣቂዎች ደግሞ 17 እንዲሁም ከሻቢያ ታጣቂዎች መካከል 21 በድምሩ 96 የጽምዶ አባላት ላይ ድምሰሳ የተካሄደ ሲሆን ከፍተኛ ቁጥር ያለው የቡድኑ አባላትም እጃቸውን ለመከላከያ ሰጥተዋል። ከዚህ በተጨማሪም በርካታ ቁጥር ያለው የተለያዩ መሳሪያዎች በቁጥጥር ስር መዋሉ ተሰምቷል። ፈረንሳይ ኢትዮጵያ እያከናወነች ለምትገኘው የኢኮኖሚ ሪፎርም ድጋፍ ማድረጓን እንደምትቀጥል በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክስ ገለጹ። ኢትዮጵያ በአገር በቀል የኢኮኖሚ ሪፎርም ፕሮግራም አማካኝነት የማይክሮ ኢኮኖሚ ሪፎርሞችን እያደረገች ትገኛለች። የተለያዩ ዘርፎችን ለውጭ ባለሀብቶች ክፍት የማድረግ የፊስካልና የሞኒተሪንግ ፖሊሲዎች ማሻሻያዎች፣ የዕዳ አስተዳደርና የንግድ ከባቢን ማሻሻል ከሪፎርሞቹ መካከል ይጠቀሳሉ። በኢትዮጵያ የፈረንሳይ አምባሳደር አሌክሲስ ላሜክ ከኢዚያ ጋር ባደረጉት ቆይታ ኢትዮጵያ እያሳየችው ያለውን ከፍተኛ ለውጥና የሪፎርም ሂደት አድንቀዋል። ፈረንሳይ ኢትዮጵያ እያደረገች ላለው የኢኮኖሚ ሪፎርም ድጋፍ በማድረጓ ኩራት እንደሚሰማትም ገልጿል። ኢትዮጵያ ለውጭ ቀጥታ ኢንቨስትመንት ምቹ ሁኔታን ለመፍጠር እያከናወነች ላለው ስራ ፈረንሳይ ልምዷን ለማጋራት እንደምትሻ አምባሳደሩም ተናግሯል። ፈረንሳይ ከኢትዮጵያ ጋር በተለያዩ መስኮች ያላትን የሁለትዮሽ ትብብር ለማጠናከር ቁርጠኛ ናት ሲሉም ገልጿል። ሀገራቸው ከኢትዮጵያ ጋር ላላት የሁለትዮሽ ግንኙነት ትልቅ ቦታ እንደምትሰጥ ጠቁመው የኢትዮጵያ የቅርብ አጋርና የኢትዮጵያውያን ወዳጅ ናት ሲሉም ተናግረዋል። የፈረንሳይ ባለሀብቶች በኢትዮጵያ መዋለ ንዋያቸውን እንዲያፈሱ ድጋፍ እንደሚያደርጉም ነው ያስታወቁት።
ኢትዮጵያና ፈረንሳይ ዲፕሎማሲያዊ ግንኙነታቸውን የጀመሩት እንደ አውሮፓውያን አቆጣጠር በ1897 መሆኑን መረጃዎች ያመለክታሉ። የሎጂስቲክ አቅርቦት ለቀጠናዊ የቢዝነስ ትስስር በሚል መሪ ሐሳብ ሁለተኛው የኢትዮጵያ ጅቡቲ የቢዝነስ ማስፋፊያ ጉባኤ በጅቡቲ እየተካሄደ ነው። ጉባኤው የኢትዮጵያና ጅቡቲን የሎጂስቲክ ትብብር ለማሳደግ ያለመ ሲሆን የኢትዮጵያ ንግድ ዘርፍ ማህበራት ምክር ቤት ምክትል ፕሬዝዳንት ዶክተር አይናለም አባይነ፣ የጅቡቲ የንግድና ቱሪዝም ሚኒስትር መሐመድ ዋርሳማ እና የዘርፉ ተቋማት ኃላፊዎች ተገኝተዋል። የኢትዮጵያ ሎጂስቲክ ዘርፍ ማህበር ፕሬዝዳንት ኤልሳቤት ጌታውን ጉባኤውን በሎጂስቲክ ዘርፍ የሚስተዋሉ ችግሮችን በመቅረፍ ቀጣይነት ያለው የቢዝነስ እድገትን ለማፋጠን እንደሚረዳ ተናግረዋል። ጉባኤው ለእድገትና ትራንስፎርሜሽን በሚፈጥረው እድል ለቀጠናዊ ተምሳሌታዊ ትብብር እንደሚሆንም ጠቅሰዋል። የጅቡቲ የንግድና ቱሪዝም ሚኒስትር መሐመድ ዋርሳማ በበኩላቸው ጉባኤው የሁለቱ ሀገራት የንግድ ትብብርን በማሳደግ የኢትዮጵያ ጅቡቲ ኮሪደርን ይበልጥ ውጤታማ የሚያደርግ መሆኑን አንስተዋል። በሁለቱ ሀገራት መካከል የትስስር የእውቀት ሽግግርና ስትራቴጂካዊ ትብብር መድረክ ለመፍጠር የሚያስችል እንደሆነም ጠቁመዋል። በመድረኩ የሎጂስቲክ ዘርፉን አቅም ለማሳደግ መሰል ትብብሮች ያላቸው ሚና ከፍተኛ መሆኑ ተጠቅሷል። የዘንድሮ ኢሬቻ በዓል ሀገራዊ አንድነትን በሚያጸናና በሚያጠናክር መልኩ እንዲከበር መገናኛ ብዙሃን የበኩላቸውን ሚና እንዲወጡ ጥሪ ቀርቧል። የኢሬቻ በዓል አከባበርን አስመልክቶ ለመገናኛ ብዙሃን ባለሙያዎች በተሰጠ ገለጻ ላይ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ እንዳሉት የኦሮሞ ሕዝብ ባህልና እሴት ምንጭ ለዘመናት ሲተዳደርበት የቆየው የገዳ ስርዓት ነው ብለዋል። ከነዚህ ባህልና እሴቶች መካከል አንዱ የሆነው የኢሬቻ በዓል የኦሮሞ ሕዝብ ለፈጣሪው ምስጋና የሚያቀርብበት መሆኑን ገልጸው ዘንድሮ ኢሬቻ ለሀገር ማንሰራራት በሚል መሪ ቃል ይከበራል ብለዋል። የምስጋናና የእርቅ በዓል የሆነው ኢሬቻ ሀገራዊ አንድነትን በሚያጠናክር መልኩ እንዲከበር የመገናኛ ብዙሃን ሚና ከፍተኛ በመሆኑ የበዓሉን ምንነት፣ እሴቶችና የአከባበር ሁኔታን በተመለከተ ግንዛቤ መፍጠር እንዳለባቸው አመላክቷል። ኢሬቻ የኦሮሞ ብቻ ሳይሆን የመላው ኢትዮጵያውያን በዓል ነው ያሉት ኃላፊው መገናኛ ብዙሃን በዓሉን ወንድማማችነትን በሚያሳይ መልኩ ሊዘግቡ እንደሚገባም አስገንዝበዋል። በተጨማሪም ኢሬቻ በቱሪዝም ዘርፍ ለሀገር የሚያበረክተውን ኢኮኖሚያዊ አስተዋጽኦና ለሀገር ገጽታ የሚኖረውን ጥቅም የሚያጎላ ሽፋን መስጠት አለባቸው ብሏል። ኢሬቻ የምስጋናና የእርቅ በዓል እንጂ የፖለቲካ ማራመጃ መድረክ እንዳልሆነም ተናግሯል። የኢሬቻ በዓል በተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኔስኮ በማይዳሰስ ቅርስነት እንዲመዘገብ የጋራ ጥረት ያስፈልጋል ብሏል። በዓሉ በድምቀት እንዲከበር ከኦሮሞ አባገዳዎች ህብረት እና ከተለያዩ ማህበረሰብ ክፍሎች ጋር ውይይት መደረጉንም ተናግሯል። የገንዘብ ሚኒስቴር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30% ግብር ሙሉ በሙሉ ተግባራዊ እንደሚደረግ ማረጋገጡ ተሰማ። ይህ አዲስ ግብር 15% የተጨማሪ እሴት ታክስ ወይም ቫት እና 15% የኤክሳይዝ ቀረጥን የሚያካትት መሆኑን ሚኒስቴሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የሀገር በቀል ኢኮኖሚያዊ ማሻሻያ አጀንዳ አንዱ አካል እንደሆነም ተመላክቷል። ሚኒስቴሩ ባለፈው ሳምንት መጨረሻ ላይ ባቀረበው አጠቃላይ የዜጎች በጀት ውስጥ በተያዘው የበጀት ዓመት ተግባራዊ የሚደረግ የግብር አይነቶችን በዝርዝር አስቀምጧል። በዚህም መሰረት ከነዳጅ ላይ ከሚጣለው አጠቃላይ 30% የኤክሳይዝ ታክስ እና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ከካፒታል ጋዜጣ ለመረዳት ተችሏል። የማሌዥያ የውጭ ጉዳይ ሚኒስቴር ዛሬ መስከረም 19 ቀን 2018 ባወጣው መግለጫ ኤምባሲው ከመስከረም 13 ቀን 2018 ጀምሮ ስራ መጀመሩን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ለአዲስ ስታንዳርድ እንደገለጹት ማሌዥያ በአውሮፓውያኑ 1982 ዓ.ም ከነበረው የደርግ ስርዓት ጋር ዲፕሎማሲያዊ ግንኙነት በመሻከሩ ምክንያት ኤምባሲዋን ዘግታ እንደነበር አስታውሷል።
የማሌዥያ የውጭ ጉዳይ ሚኒስቴር በመግለጫው የኤምባሲው ዳግም መከፈት ማሌዥያ ከኢትዮጵያ ጋር የሁለትዮሽ ግንኙነት የበለጠ ለማጠናከር ያላትን ቁርጠኝነት የሚያሳይ ነው ብሏል። በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። በአሜሪካን ሚቺጋን በሚገኝ ቤተክርስቲያን አንድ ታጣቂ በከፈተው ተኩስ ቢያንስ 4 ሰዎች መሞታቸው ተነገረ። አንድ ታጣቂ መኪና እየነዳ በአሜሪካን ሚቺጋን ግዛት ግራንድ ብላክ ከተማ በሚገኘው ቤተክርስቲያን ውስጥ በመግባት ባደረሰው ጥቃት በርካታ ሰዎች መቁሰላቸውን የአካባቢው ፖሊስ አስታውቋል። በስፍራው በመቶዎች የሚቆጠሩ ምዕመናን ለአገልግሎት በተሰበሰቡበት ወቅት ጥቃቱ መፈጸሙን ነው የአካባቢው ባለስልጣናት የተናገሩት። ከተኩስ ጥቃቱ በተጨማሪ ግለሰቡ ቤንዚል በማርከፍከፍ በቤተ ክርስቲያን ላይ እሳት መለኮሱንና ቃጠሎ መነሳቱ ተጠቁሟል። ይህንን ተከትሎም ፖሊስ ባወጣው ሪፖርት ከሟች መካከል 2 በጥይት ሲሞቱ ሌሎች 2 ሰዎች ደግሞ በቃጠሎ ምክንያት መሞታቸው መረጋገጡን አስታውቋል። ጥቃቱን ያደረሰው ተጠርጣሪ ቶማስ ጃኮብ ሳንፎርድ የተባለ የ40 ዓመት ጎልማሳ መሆኑን ፖሊስ ያስታወቀ ሲሆን ግለሰቡ ጥቃቱን ካደረሰ በኋላ በቤተክርስቲያኑ መኪና ማቆሚያ ውስጥ በፖሊስ በጥይት መገደሉ ተገልጿል። ባለስልጣናቱ ክስተቱን ሆን ተብሎ የተፈጸመ የአመጽ ድርጊት ሊሆን ይችላል ያሉ ሲሆን ምርመራ እየተካሄደ መሆኑን ጠቁመዋል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። ከዜናዎቹ ጋር ቢኒያም ከድር ነበርኩኝ። መልካም ውሎ ይሁንላችሁ።